ዝም በል ኪያ። ይኸውልሽ እኔ እንዴት ነው አሁን ሰላማዊና ደስተኛ የሆነ ህይወትን የሚኖረኝ? አሁንም ለእሱ ያለ ፍቅር አላለቀም ማለት ነው። ቆይ ብቻ ምን እንደማደርግ አውቃለሁ። እንዴ ለምን ይዘሻቸው መጣሽ? ያሬድ ምን ነው? ሴትዮ አሁን መዘባረቅሽን ተይና ወደ መጣሽበት ጉዳይ ግቢ። ለምንድን ነው የመጣሽው? አልገባኝም ኪያ። አሁንም ለሄኖክ የቀረሽ ፍቅር አለ እንዴ? ሰሞኛል ሄኖክ፣ ዳግመኛ ደግሞ የምትጠጋኝ ከሆነ ከዚህም ቤት ማትሄድ ከሆነ በዚህ ቢላ ወጋዋለሁ። የኔ ውድ ባል ዛሬ እንኳን እንቅልፍ ጣለ መሰለኝ። ፀሐይ እኮ መኝታ ክፍላችንን አጥለቀለቀችው። አረ ኪራዬ ተነስ። የኔ ፍቅር እንቅልፉ ሳይሆን እኮ ከአንቺ ጋር እንደዚህ ማሳለፈው ረጅሙ የጠዋት ሰላም ነው የሚረተኝ። እስኪ ሰዓቱን ታዩና ለትንሽ ደቂቃዎች እንደዚህ ተቃቅፈን እንቆይ። ዓለም ሁሉ የኛ ይምሰለን። ይህን የመሰለ ጣፋጭ ንግግር የምትናገረኝ እዚሁ እቅፍ ውስጥ እንደቆየልህ እንደሆነ አውቃለሁ። ግን ደግሞ እኔም እኮ የምሰራው ስራ አለብኝ። ስራው የት ሄዳል ብለሽ ነው? እዚህ እንደዚህ ቅርብ የሆነሽ አንቺን ትንፋሽ መስማት፣ ሰላምሽን መጋራት ነው የኔ ስራ። ስትይዥኝ እኮ ውስጥ ያለው ጭንቀት በሙሉ ነው የሚጠፋው። እኔም እኮ ከአንተ ጋር እንደመሆን የሚያስደስተኝ ነገር የለም። ክንድህን ስንተራ ሰው ሰላም ነው የማገኘው። አንቺ ባትኖሪ ህይወቴ ልክ እንደ ባዶ ጀሪካን ነበር። አንቺ መተሽ ሙሉ አደረግሽው። አስበሻል? ግን አንቺ ባትኖሪ ኖሮ ምን እንደሚወጣኝ። አዞ ነው፣ ሌላ ምን ሊበላክ ይችላል? አዞ? አንቺ እኔን የመሰለ ሸበላ ባልሽን አዞ እንዲበላ ትፈልጊያለሽ? ኪራዬ እሺ በቃ ታውቂያለሽ አይደል? የአንቺ ፈገግታ እኮ ለእኔ የዕለት ተዕለት ምግቤ ነው። ሁሌም ፈገግ በይልኝ። አንተ እስካለህልኝ ድረስ ሁሌም እስቃለሁ። የኔ ሳቅ እኮ የሚያምረው አንተ ከጎኔ ስትሆንልኝ ነው። አንቺ ከጎኔ ካለሽ እኔ ሁሌም ደስተኛ ነኝ። አንቺ አጠገቤ እንዳለሽ ሲሰማኝ ሁሌም ደስተኛ ሆናለሁ እንጂ ግዴታ እንዳለብኝ ተሰምቶኝ አያውቅም። አመሰግናለሁ ኪራዬ። ደግሞ እኔም ሁሌ ከጎን ነኝ። እሺ አንተ ስላለህልኝ ብቻ በጣም ደስተኛ ነኝ። ነይ ሻውን ክፍል አድርግሽ እናንተኛ። አይ በል ተነሳውን፣ ነግቷል እኮ። በዛ ላይ ደግሞ የምንሄድበት ቦታም አለ። ማለት ወዴት ልንሄድ ነው? ቤኪ እኮ በጠዋት ደውሎ ነው ቁርስ እንብላ ብሎኝ ነበር። ግን ደግሞ እኔ ቁርሴን ከባለቤቴ ከኪራዬ ጋር ነው የምበላው አልኩት። ስለዚህ ቁርሳችንን እንብላና አብረን እሱ ጋር እንሄዳለን። እሺ? አይ እኔ እንኳን አልሄድም። ለምንድን ነው የማትሄደው? አብረን እንመጣለን እኮ ነው ያልኩት። አይ እኔ እንኳን ብዙ መስራት ያለብኝ ስራዎች አሉ። ስለዚህ በቃ አንቺ ሂጂ። ምን ችግር አለው ኪራዬ? አንቆይም እኮ ብዙም፣ ወዲያው እንመለሳለን። እኔም እኮ አብሬሽ ቤት ደስ ይለኝ ነበር፣ ግን መስራት ያለብኝ ስራዎች አሉ። አብረን ብትሄድ ግን ደስ ይለኝ ነበር። እምቢ ካልክ ግን ምን አደርጋለሁ? እሺ ተነስ በቃ ቁርስ እንብላ። ግን ቁርሱ አስፈላጊ ነው? አዎ ምን የመሰለ ቆንጆ ምግብ ነው የምጋብዝሽ ብሎ ነበር፣ ግን ቀረብን። ድንቄም ቆንጆ ማን ይሙት አሁን ከምሰራው ምግብ በልጦብሽ ነው እንዴ? ኪራዬ ተው። እኔ እኮ አንተ የምትሰራውን ምግብ ማለቴ አንተ የምትሰራውን ነገር እምበላለሁ ለአይምሮክ ብዬ ነው እንጂ አንተ የምትሰራው ነገር እኮ አይበላም። ለጨጓራ፣ ለልብ፣ ለኩላሊት፣ ለሁሉም በሽታዎች ነው የሚዳርገው። ምን እስከ ዛሬ ስታታልኝ ነበረ ማለት ነው? አንቺ የኔ ምግብ ነው የሚጣፍጠው? ኪራ እሺ ይጣፍጣል። በቃ እንድለቅሽ ከፈለግሽ አንተ የኔ ውድ ባል፣ አንተ ለኔ ልዩ ሼፌ ነህ በይ። እሺ እላለሁ። የኔ ውድ ባል፣ አንተ እኮ ለኔ ውዱ ሼፌ ማለት ነህ። በጣም ነው እሺ የምወድህ ኪራዬ። ቆይ እዚህ ሰፈር ምን ትሰሪያለሽ? እንዴት መጣሽ? አይ ምንም እንዲሁ ዝም ብዬ እኮ እዚህ ሰፈር ሰው ላገኝ መጥቼ ነው። ሰው ላገኝ? እኔ እስከማውቀው ድረስ ደግሞ ከኔ ውጪ ሌላ ሰው የምታውቂ አይመስለኝም እዚህ ሰፈር። ቆይ ካንተ ውጪ እዚህ ሰፈር ሰው እንደማላቅ በምን አወቅ? ወይስ ሁሉ ነገሮች ናውቃለሁ ለማለት ነው? እንዴ ኪያ፣ አረ ተረጋጊ። እኔ እኮ ይሄን ያክል የሚያስቆጣ ነገር እኮ አይደለም የተናገርኩት አይደል? ቆይ እሺ እኔን ለማግኘት አይደለም የመጣሽው? በቃ እንዲሁ ሰላም ልበልክ ብዬ ነው የመጣሁት፣ በዛውም ደህንነትን ለማረጋገጥ። እውነት ኪያ፣ ያን ሁሉ ነገር ካደረግኩ በኋላ ቆይ
የኔ ደህንነት አሳስቦሽ እዚህ ድረስ መጣሽ? ይሄ ነገር እኮ ለኔ አይገባኝም ነበር ኪያ። ምን ነው ግን በጣም ገረመክ? እኔ እኮ ራስ እንድትጎዳና ራስክ ላይ አንድ ነገር እንዲደርስብህ አልፈልግም። አይ ኪያ፣ እኔ አንቺን የበደልኩሽ በደል ሲቆይ ነው የገባኝ። ያው በአንተ ምክንያት ባዝንብህም በጣም ብጎዳም ግን ደግሞ አንተ ራስ እንድትጎዳ አልፈልግም። በቃ የራስህን ህይወት ኑር። አይ ኪያ፣ እኔ አንቺ ላይ ባደረስኩት በደል ምንም ሰላም እየተሰማኝ አይደለም። አንቺ ላይ ያደረኩት ነገሮች በሙሉ እየቆየው ነው የገቡኝ። ደግሞ እኔ ምንም ነገር ቢደርስብኝ አንቺ ልታዝኝ አይገባምሽ። ይኸውልህ ሄኖክ፣ እኔ አሁን እዚህ ድረስ የመጣሁት ባለፈው ነገር ልወቅስህ አይደለም። በቃ ሁሉንም ነገር እርሳውና የራስን ህይወት ጀምር። ህይወትን በስነ ስርዓት መኖር ጀምር። አልችልም ኪያ። እኔ አዲስ ህይወት መስርቼ ለመኖር እየሞከርኩ ነበር፣ ግን በቃ አልቻልኩም። ኪያ፣ አንቺ እኮ መልካም ሰው ስለሆንሽ ነው እንጂ እኮ እኔ እንዳደረግኩሽ ነገር ልታዝኝልኝ ራሱ እኮ አይገባም። አሃ፣ አሁን ገና ገባኝ። ለካ እሷ ጋር ተመልሰህ ነው እኔ ያስጠላውክ። ቆይ ብቻ እሰራልሻለሁ። ሄኖክ እባክህ እንደዚህ አትበል። አውቃለሁ በጣም ተጎድቻለሁ፣ በጣም አዝኛለሁ። ግን ደግሞ አንተ እንደዚህ እንድትሆን አልፈልግም። ተመልከቺ እስኪ ፊት ለፊትሽ የቆመውን ሰው ኪያ። ይህ ሰው እኮ የማይረባ ምንም የማይገባው ሰው እኮ ነው ኪያ። ይኸውልሽ እኔ እንዴት ነው አሁን ሰላማዊና ደስተኛ የሆነ ህይወትን የሚኖረኝ? እንደውም እኔ ከዚህ የባሰ ስቃይ ነው የሚገባኝ። በእርግጥ በዛ ሰዓት እኔ የተሰማኝን ያስተናገድኩትን ሁሉ ህመም እንዲሰማክ ፈልጌ ነበር። ግን ደግሞ አሁን ላይ ተረጋግቼ ሳስበው ይሄ ምንም አስፈላጊ አይደለም ሄኖክ። በዚህ ሰዓት ወሳኙ ነገር ያሳለፍነው ነገር ጥሩ እንዳልነበረን ማወቅህና አሁን ላይ መጸጸትህ ነው። በቃ እባክህ እኔም የራሴን ህይወት አንተም የራስን ህይወት ተረጋግተህ መኖር ጀምር። ራስን መጉዳት አስፈላጊ አይደለም። ገና ነኝ ኪያ። እኔ ገና ምንም አልተጎዳሁም። እኔ እንደውም ከዚህ በላይ እንግልትና መከራ ይገባኛል ኪያ። እንዴት ደፍሬ ራሱ ይቅርታ እንደምጠይቅሽ አላውቅም። እንዴትስ አድርጌ የሰበርኩትን ልብ እንደምጠግን አላውቅም ኪያ። አሁን እሱን ተወው። ያኔ ይቅርታ ማድረግና ለማድረግ ምንም አያደርግልህም። እዚህ ድረስ የመጣሁት በቃ የራስን ህይወት ተረጋግተህ እንድትኖር ልነግርህ ብቻ ነው። አየሽ፣ አንቺ እንኳን ይቅርታ አላደረግሽልኝ። ታዲያ እንዴት ነው እኔ ለራሴ ራሱ ይቅርታ የማደርገው? ይኸውልህ ሄኖክ፣ እኔ በጣም ተሰቃይቻለሁ፣ በጣም ተጎድቻለሁ። አሁን ላይ ሁሉንም ነገር ረስቼ ይቅርታ ማለት ለኔ በጣም ከባድ ነው የሚሆንብኝ። አንተም ደግሞ አሁን ተረጋግተህ ከራስ ሰው ጋር የራስን ህይወት ተረጋግተህ ኑር። ከማን ጋር ኪያ? ማን አለኝ? እኔ አንድ አለኝ የምለው አንቺን ነበርሽ። እሱንም በራሴ ቅሽምና እና ደምና አጥቼሻለሁ ኪያ። እና ቆይ ከማን ጋር ነው ደስተኛ መሆን? የሄዱትን ሰዎች ለመመለስ አትሞክር። በቃ ቅርብ ካሉት ሰዎች ጋር ተደሰት። አጠገቤ ማንም ለኔ የሚጨነቅ ሰው የለም። ሁሉም ለራሳቸው ጥቅም ነው የሚፈልጉኝ ኪያ። አንቺ ግን ያን ሁሉ ነገር እንኳን አድርጌሽ እኔን ልታይኝ እዚህ ድረስ መጣሽ ኪያ። እባክሽ አንድ እድል ስጭኝና እባክሽ ልካስሽ አንድ እድል። ይሄ ማይሆን ነገር ነው። ደግሞ ባለ ትዳር መሆንህንም አትርሳ። ሚስትም ደግሞ ትጠብቃለች። ወይ ሚስት ኪያ፣ እሷን እኮ እንዴት እንዳገባው ጠንቅቀሽ ታውቂያለሽ አይደል? ተው ሄኖክ፣ ሁሉ ጊዜ ለጥፋት ሰበብ አትደርድር። ባይሆን እንደዚህ ደህና ሆነ ስላየሁህ ደስ ብሎኛል። ደህና ሁን ኪያ። ስለኔ ተጨንቀሽ እዚህ ድረስ ስለመጣሽ በጣም አመሰግናለሁ። ምንም አይደል። ማንም ሰው ሊያደርግ የሚችለውን ነገር ነው ያደረኩት። ደህና ሁን። ማንም ሰው ምን ሊያደርግ ይችላል? አንቺ የተለየሽ ሰው ነሽ ኪያ። አሁንም ለሱ ያለ ፍቅር አላለቀም ማለት ነው። ቆይ ብቻ ምን እንደማደርግ አውቃለሁ። ሄሎ ወይ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ። ዛሬ ደግሞ አንቺም ደህና እንደሆንሽ በጣም ታስታውቂያለሽ። አዎ በጣም ደህና ነኝ። እድሜ ላንቺ። እኔ ምን አደረኩኝ ብለሽ ነው እንዴ? ከዚህ በላይ ምን ልታደርጊልኝ ፈለግሽ? እንደዛ ብቻዬን በሆንኩና በጨነቀኝ ሰዓት አይዞሽ በርቺ ያልሽኝ አንቺ አይደለሽ እንዴ? ይሄ ደግሞ ምንድን ነው? እኔ ብችልና አቅሙ ቢኖረኝ ከዚህም በላይ ባረግልሽ በጣም ደስ ይለኝ ነበር። ቢሆንም አይዞሽ አለሁልሽ ማለት ለኔ በጣም ትልቅ ነገር ነው። በእውነት በጣም ነው የማመሰግነው። እኔ እኮ ሴት ልጅ ነኝ። እንዴት እንደዚህ አይነት ነገር ሲደርስብሽ ዝም ብዬ ያለው? በፍጹም አልችልም። እውነት አንቺ በጣም መልካም ሰው ነሽ። ስለተዋወቅሽ በጣም ደስ ብሎኛል። እኔም ስላገኘሽ ደስ ብሎኛል። እሺ በቃ እኔ ስራ ስላለብኝ ልሂድ። እሺ እሺ በቃ ሌላ ጊዜ በደንብ እናወራለን። ቻው፣ መልካም ቀን።
ሀና ምን ሆነሽ ነው? ቆይ ከቅድም ጀምሮ እኮ ከስልክሽ አልተለየሽ። ቆይ እሱ ግን ማን ነው የሚለው? ምንድን ነው የምትይው እናቱ? ቆይ ሰው አጠገብሽ እያለ ደግሞ ብቻሽን ማውራት ጀመርሽ? ይሄ ነዋ መርማሪ ተብዬው። እና እሱ ደግሞ ምን ሆነ? ጭራሽ ብሎ ደግሞ ስልክ አያነሳም። ይሄ ፖሊስ ነገር። ተሳድበሽ ሞተሻል እባክሽ። ቆይ ግን የሱ ስልክ አለማንሳት በዚህ ልክ አንቺ ምን አናደደሽ? አንቺ ደግሞ አታበሳጭኝ እንግዲህ። ቆይ በቃ ሀኒ አንቺ ፍቅር ያዘሻል? ማ እኔ ሀና ነኝ ከዚህ ዝጋታም ጋር ፍቅር የሚይዘኝ? ስማ ምን ነው እናቴ ምን አረኩሽ እንዴ? ታዲያ ምንድን ነው ነገሩ? አልክድም እኮ ደስ ይለኛል፣ ግን ደግሞ ከዚህ በኋላ ጭራሽ ነው የማልደውልለት። በቃ ኮራ ነው የምልበት። አላበዛውም? ታይ እንጂ የኛ ኩራተኛ አንተዋወቅም እንዴ? አንዴ ምን ልትይ ነው ደግሞ? ይኸውልሽ ስሚኝ፣ እኔ ከቆረጥኩኝ ቆረጥኩ ነው። እሺ ከዚህ በኋላ ድጋሚ ቢደውል ራሱ ስልኩን ነው የማላነሳለት። እስኪ እናያለን። ሀኒ ስልክሽ የጠራ ነው መሰለኝ። አይ ወስነሻል። አንቺ እኔ ግን ናቲ እንዴት አደርክ? እንዴት አደርክ ቅዱስ? ተነሳህ? አዎ። ወደ ስራ ልትሄድ ነው? አዎ። አይገርም? እንደውም ዛሬ አረፈርኩኝ ቅዱሴ። ወይ ዛሬ ቁርስም ሳሰራሪ ነው የምትሄደው? ማታ እኮ አጋጣሚ እንቅልፍ ቶሎ ሳላስበው ወሰደኝ። ከዛ ደግሞ አሁን ስነቃ ደግሞ ሰዓቱ በጣም ሄዷል። ግን ግድ የለም ቅዱሴ፣ አሁን መስራት እችላለሁ። አረ ስቀልድ ነው የምር። አመሰግናለሁ። በጣም አያስፈልግም። የምን ምስጋና ነው ቅዱሴ? እንደውም እኮ እኔ ማመስገን ካለብኝ እኮ እኔ ነኝ አንተ ላመሰገን የሚገባው። ምን ያደረግኩኝና ነው የምታመሰግነኝ? እኔ እኮ አንድ ለአንተ ያደረግኩልህ ነገር ቢኖር ቁርስ መስራት ነው። እሱ ደግሞ እኔ ደስ ብሎኝ ነው እያረኩት ያለሁት። ያው ምክሬን ሰምተህ ስለተለወጥክ ታታሪ ስለሆንክ እንዴት ስለሆንክ በጣም ደስ ብሎኝ እኮ ነው የማመሰግንህ። ቅዱሴ የመከርከኝ ምክር እኮ ቆይቶም ቢሆን የገባኝ ለራሴ ነው። ስለዚህ አንተ ምንም ነገር ማሰብም የለብህም። ማመስገን ካለብኝም እኔ ነኝ የማመሰግንህ ቅዱሴ። አይ እኔማ ግዴታዬን የተወጣሁት። አንተም ደግሞ የምር ምክር በመስማትህ እንደዚህ ታታሪ በመሆን በጣም አስደስተኛል። ቅዱሴ እኔ ማየት የምፈልገው ያንተን ደስታ ነው። እኔም ከዚህ በላይ በጣም ታትሬ ሰርቼ ጥሩ ደረጃ ደርሼ አሳይሃለሁ። አይ ናቲ፣ እኔ የምልህ ግን ከኒና ጋር ያለው ነገር ተስተካከለልህ? ለማስተካከል እየሞከርኩ ነው ቅዱሴ። እንደውም ባለፈው ይገርማል ሙዝና አበባ ይዤላት ሄጄ ነበር። አረ አሪፍ ነው ያረከው። እና አወራችሁ? ያው ቅዱሴ ታውቃለህ ኒና በጣም በእኔ ያዝናብኛለች እና ያው ትንሽ ጊዜ እንደሚያስፈልጋት ነገረች። ናቲ ይኸውልህ ምንም ያክል ቢያለፋህም ተስፋ መቁረጥ የለብህም። መለወጥህን ቁም ነገረኛ መሆንን ለኒና ማሳየት መቻል አለብህ። ደግሞ እርግጠኛ ነኝ ውስጧ ፍቅር እንዳለ። አዎ ቅዱሴ የራሴ ድክመት ራሴ አስተካክለዋለሁ። በአሁኑ ሰዓት የሚያስፈልገኝ የኒና ከጎን የመሆንና የኒና ፍቅር ብቻ ነው። ያን ደግሞ ያጎደልኩት ራሴ ነኝ። ያንን ጉለቴ ራሴ ሞልቼ ደግሞ አስተካክለዋለሁ። አዎ ናቲ፣ እንደዚህ ወጥረህ ታትረህ ከሰራህ የማትለወጥበት ምንም ምክንያት የለም። እና ስራ እንዴት ነው? ይመስገን አሪፍ ነው ቅዱሴ። ያው እየኖርን ነው። ያሬድስ እንዴት ነው? መቼም ተግባብታችኋል በጣም። አይ ቅዱሴ የእሱን ነገር እንኳን ተው። ያው ሴት ልጅ እየተከተለ እኮ ስንት የማይከቴን ጣጣ ውስጥ እኮ የለም። ጭራሽ አሁንም የሆነች መንፈስ ልጅ ተዋውቆልህ ቁም ስቃያችንን እያሳየን እኮ ነው። የምን መንፈስ ነው እሱ? ብቻ እኔ አላቅም ቅዱሴ። ብቻ ያሬድ ሲንቀለቀል አንዲት ሴጣን የመሰለች ልጅ እግሩ ጥሎታል። ይኸው ልጅቷ ቁም ስቃችን እያሳየችን ነው። አልገባኝም። ቆይ እያወራክ ያለው ምንም ግልጽ አይደለም። እስቲ በትክክል ንገረኝ። እንግዲህ ቅዱስ ያሬድ እንደነገረኝ ከሆነ በአጋጣሚ እሱ መንገድ ላይ ወክ እያደረገ አንዲት ልጅ እግሯን ወለም ብሏት ተደናቅፋ ትወርቃለች። የኛው ደጉ ያሬድ ደግሞ ልጅቷን ተሸክሞ ቤት ያደርሳታል። እና ታዲያ እኮ ይሄ በጣም አሪፍ ነገር ነው ያደረገው። ምንድነው ችግሩ? አይ ቅዱሴ ችግሩ እኮ የሚጀምረው አሁን ነው። እንደዛ ተሸክሞ ያደረሳትን ልጅ ከዛ ቤት ወጥቶ ሲመለስ ኖርማልና ጤነኛ ሆኖ አገኛት። ቢጠይቃትም ያደረገውን ነገር ምንም አታስታውስም። በድጋሚ ደግሞ ያቺ ልጅ ተመልሳ መጣ ሳደረክልኝ ነገር ከልብ አመሰግናለሁ። ልጁ እኮ ሆኖ እኮ በጭጫለሁ እኮ ቅዱሴ። እኔ የምልህ ቆይ ያሬድ ይጦዛል እንዴ ወይስ ምንድን ነው? እየገባኝ አይደለም። አይ ቅዱሴ እኔ መጀመሪያ እንደዛ ነበር የመሰለኝ፣ ግን በአይኔ በብረቱ ያረጋገጡት ነገር ቢኖር አንዴ መልካም አንዴ ርኩስ ስትሆን እኮ በአንዴ እኮ ነው ያየኋት ቅዱሴ። በሉ እንግዲህ እዛው ተውጥት ነው የለውበት። አይ ቅዱሴ አንተማ ምን በወጣ የምትሰቃየው? እኔ እጄ ሰቃያለሁ እንጂ። በቃ ቅዱሴ ያሬድም እዛ እየጠበቀ ነው። እኔ አብዶብኛል። ልሂድ በቃ ወደ ስራ። ሰላም ቅዱሴ።
ደርሷል። እንብላ። አልበላም። መብላት አልፈልግም። እንዴ ለምንድን ነው የማትበይው? ላንቺ ብዬ አይደል እኔ ተጨንቄ የሰራሁት? በቃ መብላት ስለማልፈልግ ነው። አታስጨንቂኝ። አሁንም ተቀየመሽኛል ማለት ነው? አዎ በጣም ነው የተቀየምኩሽ። እስኪ አስቢው፣ እኔ አንቺ ላይ ይሄን ነገር ባደርግ አንቺ ምንድን ነበር የምታስቢው? በቃ 7 አካብጂው እንጂ ቀላል አድርጊው። ለመዝናናት ያክል ነው እንደዚህ ያደረኩት። አረ ለመዝናናት? እስኪ ንገሪኝ፣ በእኔ ህይወት ነው እንዴ የምትዝናኙ? ብዙ ጊዜ እኮ ጠይቄሽ ነበር። አንቺ ግን አይኔ እያየ ዋሸሽኝ። በጣም ውሸታም ነሽ። ሳባ የምትናገሪውን ነገር እያስብሽ። እኔ እኮ እህትሽ ነኝ። መቼም ለአንቺ መጥፎ ነገር አስቤ እንዳልሆነ ታውቂያለሽ። ለዚህ ነው በሰዎች ፊት ሁለት ማንነት አላት ያስባልሽኝ። አንቺ እንደዚህ ነው እንደ ለኔ የምታስቢልኝ? ነገሮችን ቀለል አድርጊያቸው እንጂ እያካበድሽ እኮ ነው። ደግሞ አንድ መኪና ጠቢ እንደዛ አሰበልኝ ብለሽ እኔን እህትሽ እንደዚህ መናገር ተገቢ ነው? እኔ እኮ ላንቺ አስቤ ነው። ታውቂያለሽ፣ ያኔ ግሬን ወለም ብሎ በወደኩ ሰዓት መኪና ጠቢ ያልሽ ያሳነሽው ልጅ ነው ቤቴ ድረስ ደግፎ ያመጣኝ። ሳባ መስመርሽን አትለፊ። እኔ ላንቺ ምንም አይነት ጥላቻ የለኝም። ከዚህ የመኪና ጣቢ ልጅ ጋር ሆነሽ ህይወትሽ እንዳታበላሽ ስለፈለኩ ብቻ ነው። እኔ ላንቺ አስቤ ነው እንደዚህ ያደረኩት። እንዴት ነው የምታስቢልኝ? ባክሽ እኔ ደስተኛ እንዳልሆነ የምትይው ነገር ነው የምታደርጊው። በቃሽ። እስካሁን ስታወሪ ዝም ብዬሻለሁ። ከዚህ በኋላ ግን አፍሽ እንዳትከፍቺ። አርፈሽ ምግብሽን ብይ። አልበላም። የፈለኩትን የመናገር መብት አለኝ። አንቺ እኮ ደስተኛ የመሆን መብቴን ነው የነጠቅሽኝ። ትሰሚኛለሽ? እኔ ማንንም መብት አልነጠቅኩም። እንደውም ላንቺ በማሰብ ደስተኛ እንድትሆኚ ነው ይሄንን ነገር ያደረኩት። አንድ ቀን ግን እኔ ያደረኩልሽ ነገር ሲገባሽ ታመሰግኝኛለሽ። እኔ መቼ ነው እርዳታሽን የጠየቅኩሽ? እስኪ ንገሪኝ። እርዳታሽን ጠይቄሻለሁ? ባትጠይቂኝም እህቴ እኮ ነሽ። አንቺ ወደ መጥፎ ነገር ስትገቢ ዝም ብዬ አለሽ። አንቺ የምትፈልጊው እኔን ዝቅ አድርገሽ አንቺን ከፍ ማድረግ ነው። ምክንያቱም አንቺ እራስ ወዳድ ነሽ። ዝም በይ። ትሰሚኛለሽ? ሁለተኛ እንደዚህ አይነት ነገር ስትናገሪ እንዳልሰማሽ። የቀረሽ ይሄ ነበረ። ይሄንንም አደረግሽው። ዳግመኛ በህይወቴ ጣልቃ እንድትገቢ አልፈልግም። ምን እያደረክ ነው እንዴ? አንተ ጎማውን በደንብ አታጥቦም እንዴ? ጎማው ምን ያደርጋል? ዋናው ስፖንዳው ነው። አና ቂጡ ነው። የመኪና እዚህ ካጸዳው በቃ ጎማው ምንም ከዚህ ግቢ ሲወጣ ይቆሽሽል እንዴ? ምን ትላለህ እንዴ? አንተ ምንድነው የምትለው? ይኸውልህ ከኛ የሚጠበቀው እኮ ስራችንን በአግባቡ ሰርቶ ማስረከብ ነው አይደል እንዴ? ስማ፣ ቅድም ግን የመጣችው ልጅ ያኔ መሰለ መኪና ያዘችዋ ገና ወጣት ነች። ግን ኬታ መታ የገዛች ይመስላል። እኔ ምን አውቃለሁ እሱን። ምናልባት ቤተሰቦቹ ሀብታም ይሆናሉ። አይደለም እባክህ። እኔ በመንገድ ላይ ክልትው ወሬ ስትሄድ አንዱ ባለ ሀብት ያያትና ውይ የኔ ቆንጆ አንቺን የመሰለች ልጅ ይላታል። ከዛ በኋላ እሷ እሺ ብላ ገባ ትላለች። በሚቀጥለው ቀን ደግሞ ራሷ መኪና እየነዳች ትመጣለች። ይሄ ነው፣ ሌላ ምንም ተአምር የለውም። ይኸው እኔ ግን ምን ግርም እንደሚለኝ ታውቃለህ ያሬድ? ምንድን ነው? ራስህ ጥያቄውን ትጠይቅና ራስህ ትመልሰዋለህ እንዴ? ቆይ አንተ ምን አገባ? ልጅቷ ከየትም ታምጦ ይሄን መኪና ያንተ ስራ ይሄን መኪና አጥቦ ማስረከብ ነው አይደል እንዴ? እኔማ አጥባለሁኝ እንደው ነገሩ ግርም ቢለኝ ነው እንጂ መደክመው እኔ የሚበላው ሌላ አልአብዱ ኪያር። ኧረ እባክህ የሚያወራው ሌላ ነው የሚባለው። ያው ነው እባክህ፣ መብላትም ማውራትም ያው ነው። ያሬድ በሐዋሳው ገብርኤል የትኛው ጋኔን ነው እንደዚህ የሚጠራኝ? ያሬድ ዝም ብዬ ሳስበው ግን ወደ ፈጣሪ የሚሄጀው ሰዓት ሳይቀረብ አይቀርም። አንቺ ሴትዮ ለምንድን ነው የማትይኝ? እኔን እስከምትሰሙኝ ድረስ አልተዋችሁም። ሴትዮ አትሰሚም እንዴ? እኛ ምንም የምንሰማሽ ነገር የለም። ስራችን እንስራበት። አትበጥብጭን። አለ በደንብ አለ። ቆይ ለምን አታምኑኝም? እኔ መንታ እህት አለኝ። እሷ ነች ያን ሁሉ ነገር ያደረገችው። ይኸውልሽ የኔ እህት ውይ ነካ የኔ እህት አትበለኝ ብለሽኛል። እኔ እሱ አይመለከተኝም። አንቺ እህት ኖረሽም አልኖረሽም እኛ ምንም አይመለከተንም። የኛ እዚህ መገኘት ስራችንን ሰርተን መሄድ ነው። ስለዚህ አትበጥብጭኝ በእናትሽ። እኔ ግን እንደምታስቡኝ ሰው እንዳልሆንኩ ላሳያችሁ እፈልጋለሁ። ስለዚህ አብራችሁኝ ወደ ቤት እንሂድ። ኧረ እባክሽ ጭራሽ አንቺን ተከትለን ቤትሽ እንሂድ? በጣም ቀልደኛለሽ። እባክሽ ለምን ስታንዳፕ ኮሜዲያን ሞክሪ? እኔ አልቀለድኩም። የምናገረው ነገር ሁሉ እውነት እንደሆነ ባይናችሁ እንድታዩልኝ እፈልጋለሁ። እኛ ደግሞ አንፈልግም። በግድ ነው እንዴ? እዛ ወስደሽ ምን እንደምታረጊን በምን እናውቃለን? ይኸውልሽ እኔ ማን ነው ሴትዮ? ሳባ ነው ስሜ። ይኸውልሽ እኔ ማንም ነኝ አይመለከተኝም። እኛ አሁን ስራ አለብን። ስራ ጥለን የትም አንሄድም። ገባሽ? እንግዲያው ስራችሁን እስከምትጨርሱ እዚህ ቁጭ ብዬ እጠብቃችኋለሁ። ተይ ግን አንቺ ልጅ ተይ ግን እንደዚህ አትፈታተኝኝ። ተይ እስቲ ቆይ አንዴ እሺ እንመካከርበት። ያሬድ አንተ ገና ማከተኝ ነገሮች የለም። ያንተ ጦስ አየው አይደለም እንደምታረገኝ። እኔ ምን አደረኩኝ እንዴ? አጉል መልካም ልጫወት ብዬ ነው እንደዚህ አይነት ጣጣ ውስጥ የገባሁት። እና ምን ያለመደብን? እሺ ማን ደጉን አለ? በቃ በአንዴ ደግ ሆኜ ስተሰርቻለሁ። በቃ ዳግመኛ በቃ አልደግመውም። በቃ እንግዲህ ምንም አማራጭ የለንም። ያለን አማራጭ ልጅቷ እንሂድ የምትልበት ቦታ ሄደን ተከትለን ያለውን ነገር ማየት ነው። ሌላ ምን አማራጭ አለ?
አንድ ነገር ብታረገንስ? ባኮን ልጅ ታሞ እንጂ ፈርቶ አይሞትም። ደግሞ ምን ታረገናለች? ለሷ አናንስ። ምን ወሰናችሁ? አዎ ብዙ ሀሳቦችን አንሸራሸርን፣ አወጣን፣ አወረድን፣ ብዙ ነገር አወራን። አንሄድም። ምን? እሱን ዝም በይው። እቺ ጀምራትን እንጨርስና በቃ እንመጣለን። እሺ እሺ፣ እጠብቃቸዋለሁ በር ላይ። እሺ። አንድ ነገር ቢሆን ግን ካንተ ራስ አልወርድም። በእናትህ ምንም አትሆንም። ቶሎ እቺ መኪና እንጨርስና ልብሳችንን ቀይረን እንወጣለን። እንትኑ ክፈቷ። አንተ ልጅ በእናትህ የት ነው የምትወስደን እቺ ልጅ እንዴ? እኔ ምን አውቃለሁ እንግዲህ እንከተላት። ዝም ብዬ ስተዳደር ግን ወደ ሲኦል ይመስለኛል። ስማ ንሳ ገብታላ? ንሳ? ኧረ የምን ንሳ? ሲጀመር እኔ ምን የከፋ ኃጢአት የለብኝ። እኔ ንጹህ ነኝ። ምን መላጣ ነኝ እንደምታኝ። ምን አንተ ነው ምንም ንስራ የሌለብህ? ስማ እኔ እኮ ኃጢአት እኮ ምን ማለት እንደሆነ ያወቅሁት እኮ በአንተ ነው። እሺ ስማ አንተ እኮ የጥሩ ሰው ስም ይዘህ ስራ ግን የርኩስ እኮ ነው። በስመ አብ ወልድ። ችግር አለ በእናትህ። አሁን ጨንቆኛል። አሁን የት ነው የምንሄደው ነው? እቺ ልጅ ለምን አትጠይቃትም? እሺ ለምን አንጠይቃትም? በቃ እንጠይቃት። እውነቴን እኮ ማነሽ እናቱ? የት ነው የምትወስጂን? ኑ ደርሰናል። ትንሽ ነው የቀረን። ደርሰናል? እኔ አንድ ነገር ብንሆን ግን ካንተ ራስ አልወርድም። እሺ ምን እየተከተልክ አብረን እየሄድን ያለ ነው። እሺ በቃ እንጠብቁ። እመለሳለሁ። ጠብቁኝ። እንዴ ምን የሚሻለው? እኔ እኮ ግራውን የሚገባ ነገር እኮ። ስማ ቆይ ምን ልታመጣ የገባች ይመስላል? እንትን እኔ የሚመስለኝ ከሆነ ማለት ነው ቦምብ ይዛ መታ እንደ ቡና ቁርስ ዝገኑ የምትለን ነው ይመስለኝ። አንተ ምን ይመስልሃልሽ? የሆነ ወጠምቻ አስመጥታ ልታስቀጠቅጠን እንዲያውም ፈራሁ። አንተ እንዴት አልመጣልኝም? በእናትህ ያሰብ ስማርት እኮ ነህ አንተ። ግን ስማ እኔ እኮ አረቆ ሀሳቢ ነኝ። ዝም ብዬ ስቀመጥ ታራሷ አድርክኛል አለ። አንተ ቆይ እኔ ያልገባኝ ነገር ቆይ ምን አይነት ጅሎን አስተሳሰብ ነው ያለ? ምን አድርጉ ብላ ነው ቆይ ቦምብ የምታስደበድበን? ቆይ ታዲያ ምን አድርገናት ነው እንዴ ቦምብ ታመጣብናለች? አንተ ነህ በጣም ስማርት የሆንክ ሰው ነህ። ቆይ እሷ ጦር ኃይል ነች እንደ ቤቷ ቦምብ የምታስቀምጠው? ይኸውልህ ብቻዋን ታክለፍልፋ መጣችል እንዴ? ስሚ አሁን ቤት ሄጄ አጥቼሽ ነው። በአሁን ሁሉንም ነገር ንገሪያቸው። ለምን ይዘሻቸው መጣሽ? እንዴ ናት አይኔ ነው ምንድን ነው? ኧረ ተመልከት እንዴ! ለምን ይዘሻቸው መጣሽ? ያሬድ ምን ሆነ ነው? ያሬድ ውሃ ያሬድ አሁን አትንኪ እንዴ! እስማ አምቡል እናንተ እየመጣ እኮ ነው። አትንኪ በእናንተ ጦስ ነው ልጁ። ጭራሽ እንደዚህ ተመሳሳይ ናችሁ? አታይልኝ አንተ ዞር በሉ። እናንተ ላይ ነው መረጫው። በስመ አብ ዞር በሉልኝ። ዞር በሉ በቃ። ኧረ ልጁን እንትን በለው። ያሬድ እሺ አንተ ገና ማከተኝ። አትንኩት። አትንኪው እኔ አትንኩት። አንተ ገና ማታስደበኝ። በአንቺ ምክንያት ነው እንደዚህ ሆነው። እንዴ አንቺ እኮ ነሽ ይዘሻቸው የመጣሽው። ለምን እዚህ ድረስ ይዣቸው እንደመጣው ጠንቅቀሽ ታውቂያለሽ። ይሄን ሁሉ ጨዋታ የተጫወትሽው አንቺ እንደሆንሽ እንድትነግራችሁ ስለፈለኩ ነው። እስቲ ከዚህ በኋላ ያለውን እንዴት አድርገሽ እንደምታስተካክዩ እናያለን። ቆይ አንቺ ደግሞ እዚህ ምን ታደርጊያለሽ? ምን ነው ስላየሽኝ ደስ አላለሽም እንዴ? ሴትዮ አሁን መዘባረቅሽን ተይና ወደ መጣሽበት ጉዳይ ግቢ። ለምንድን ነው የመጣሽው? ውይ እንደዚህማ አትናደጂ። እኔማ እኮ የባለቤቴን ፍቅረኛና የድሮ ፍቅረኛዬን ሰላም ልበላቸው ብዬ ነበር የመጣሁት። ግን አንቺ እንግዳ የምትቀበዩ እንደዚህ ነው እንዴ? እንደውም ባይገርምሽ በጣም ጥሩ ሰው ስለሆንኩኝ ነው እዚህ ጋር ቆሜ ማናገርሽ። አሁን ለምን እንደመጣሽ ተናገሪ። አይካልሽ ደግሞ ወደ መጣሽበት ሂጂ። ድጋሚም ተመልሰሽ ወደ ቤቴ እንዳትመጪ። እኔ ካንቺ ህይወት ወጥቼ ነበር። አንቺ ግን እኔ ልታይኝ አልቻልሽም። ደግሞ ይሄ ምን ማለት ነው? ምን ለማለት እንደፈለኩ በደንብ ገብቶሻል። እንዳልገባው ሰው እዚህ ጋር አታስመስይ። ሰላም እንደምታወሪ አላቅልሽም፣ ግን አሁን ከፊቴ ጥፊ። አረ አታቂም እንዴ? ለዛ ነው ባለቤቴን እየተደበቅሽ እያገኘሽው ትዳራችንን እየበጠበጥሽ ያለሽው። ሰሚኛለሽ? እኔ ካንቺ ባልም ሆነ ትዳር ምንም ጉዳይ የለኝም። አረ ታዲያ ለምንድን ነው እየተደበቅሽ የምታገኙ? አንቺና ያ የማይረባው ወንድምሽ ተመካክራችሁ የኔን ትዳር ለመበጥበጥ ነው እያሰባችሁ ያላችሁት። ሰሚኛለሽ? ከዚህ በኋላ ደግመሽ የወንድሜን ስም በክፉ እንዳታነሽ። ጉዳይሽ ከኔ ጋር ነው፣ ከኔ ጋር ጨርሽ። አረ ችግሬማ ከሁለታችሁም ጋር ነው። ትሰሚኛለሽ? ያ የተረገመው ወንድምሽ ምን እንዳደረገኝ ረስተሽ ነው? ከዚህ በኋላ ግን አንቺ ሞንሻ የተረገመው ወንድምሽ ህይወቴ ውስጥ ገብታችሁ ህይወቴ እንድበጠብጡት አልፈቅድላችሁም። እሺ? ወንድሜ ምንም ያደረገው ነገር የለም። ይሄ ሁሉ ነገር ደግሞ የተፈጠረው በአንቺ በማይረባ አስተሳሰብሽ ነው። ደግሞ አንቺና ያ ማይረባ ባልሽ እኔና ወንድሜን እስኪ በቃን ድረስ ቆርጣችሁናል። እና አሁን ተመካክራችሁ እኔና ሄኖክን ልትበቀሉን ነው ማለት ነው? እኛማ እንዳንቺ የወረደ አስተሳሰብ ስለሌለን እንደዛ ለማድረግ አላሰብንም። ባይሆን ከኔም ከወንድሜም ህይወት ውጪ ከኛም ደግሞ ራቂ። ይኸውልሽ እኔም ካንቺ ጋር የመገናኘት ምንም ፍላጎቱ የለኝም።
አንቺ ግን በፍቅር ተሳስበና ተዋደን እየኖርን ካለ ነው ከባለቤቴ ጋር እሱን እየመጣሽ ለማማለልና ወደ አንቺ በፍቅር እንዲመለስ ለማድረግ እየሞከርሽ ነው። ይሄን ነገር ደግሞ ብታቆሚ ደስ ይለኛል። ሰሚኛለሽ? እኔ ማንንም ባል ለማማለል ምንም ያደረኩት ነገር የለም። እንደ ታመመ ሰማሁ ልጠይቀው መጣ አለቀ። አስደብድበሽው መትረፉን ስታቂ ድጋሚ ልቡን ለማማለል እየተቅለሰለሽ እየቀረብሽ ነው አይደል? ቆይ ግን አንቺ ምን አይነት ጨካኝ ሴት ነሽ? እንዴት ያለ የወረደ አስተሳሰብ ነው የምታስቢው? ምን ነው ተሳሳትኩ እንዴ? አንቺማ እኮ እቅድሽ የነበረው እሱን ገለሽ እኔም በሀዘን ለመጉዳት ነበር። ግን ይሄ እቅድሽ ደግሞ አልተሳካልሽም። ቆይ ግን አንቺ ምን አይነት የወረደ አስተሳሰብ ነው ያለሽ? እንዴት ነው እኔ ማስደበድበው? ለምንስ ብዬ አስደበድበዋለሁ? አንቺንም ድጋሚ ሄኖክ አጠገብ እንዳላይሽ፣ ትዳራችንን በድጋሚ ለመበጥበጥ እንዳትሞክሪ እሺ? ሰሚኛለሽ? ማይረባ ነገር ማሰብሽና ማውራትሽን አቁሚ። ለነገሩ ማሰብ ብትሽ ኖሮ እንደዚህ ባላሰብሽ ነበር። ደግሞ ለሄኖክ የምታስቢለት አታስመስይ። ለምንና እንዴት እንደተጋባችሁም ደግሞ በደንብ አውቃለሁ። ስለዚህ ከዚህ በኋላ የመጣሽ ፊቴ ላይ አትገተሪ። ከፊቴ ዞር ብትይልኝ ነው የሚሻለው። አንቺንም በድጋሚ ሄኖክ አጠገብ እንዳለሽ ትሰሚኛለሽ? ትዳራችንን ለመበጥበጥ በድጋሚ እንዳትሞክሪ እሺ? ከህይወታችን ውጭ ቤቲ እንዴት ነሽ? ያንተ ወዳጆች እያሉ ምን ሰላም አለ? አልገባኝም። እነማን ናቸው? እያወቅህ አትጠይቀኝ። የኔን ሰላም መሆን የማይፈልጉ ወዳጆች እነማን እንደሆኑ ጠንቅቀህ ታውቃለህ። ቤቲ እኔም አውቀው ዝም ብሎ ከመሬት ተነስቶ እንደ እብድ ሰውት የሚበጠብጥ ወዳጅ የለኝም። ደሞ ቆይ እዚህ ሰፈር ለምንድን ነው የመጣሽው? መቼም በሰላም እንደማልመጣ በደንብ ታውቃለህ። ከዛ ከጓደኛ በሰላም ተለያየው ስል አሁን ደግሞ እህቱ ይሄው ትዳሬ ለመበጥበጥ እየሞከረች ነው። እንደውም በዚሁ ልንገርህ፣ አርፋ የማትቀመጥ ከሆነ ለሷ ከዚህ በኋላ ጥሩ አይሆንም። ስለ ኪያ ከሆነ እያወራሽ ያለሽው፣ ኪያ የአንቺ ህይወት ውስጥ ገብቶ የመበጥበጥ ምንም አይነት ፍላጎት እንደሌላት ነው ማስበው። ዝም ብለሽ ራስሽን አትድክሚ። ምንም ምክንያትና ፍላጎት ስለሌላት ነው ቤቴ ድረስ መታ ባሌን ስታወራ የቆየችው። ምን እያልሽ ነው ቤቲ? ኪያ ናት ቤት ድረስ ሄኖክን ልታገኝ የምትመጣው? ፈጽሞ እንደዚህ ታደርግ አትችልም። ምናልባት እሱ ከመጣ በይ። ለማንኛውም ይሄንን ከራሷ ማረጋገጥ ትችላለህ። እሺ ይኸውልህ ያሬድ፣ እኔ ቀልድ አላውቅም። ምንድነው እንደዚህ ደባብ ሰምቶ? አንተ እኮ አታፍርም? አሞኛል በሚል ሰበብ እረፍት እያገኘህ ነው አይደል? በእናትህ ከሞት አፈር እንዲያመለጥኩት ምን አለ ብታዝንልኝ እንዴ? ትንሽ ደግሞ እኮ ነው በቃ። አንተ ምን ያማሃል እንዴ? ቆይ ጦር ሜዳ ላይ ተተኩሶብህ የመጣ እኮ ነው የምትመስለው። ምን ወርቆ መነሳት ብርቅ ነው እንዴ አንተ? ቆይ እኔ ግን በእኔ ቦታ አንተ ብትሆን እንደዚህ ሆንከው ስራ ራሱ አልሰራም ነበር የምትለው። አይ ተው ስማ፣ እኔ ባንተ ቦታ ብሆን አይደለም ተሸክመኝ ልታመጣኝ እዛ ነበር ትተኸኝ የምትሄደው። አይ ያን ያህል እንኳን ጨካኝ አይደለሁም። ቢያንስ ለአንተ መሸከም ቢያቅተኝ እንኳን ቢያንስ አምቡላንስ ጠራ ነበር። ኧረ እባክህ አንተ ለመሆኑ ቆይ አምቡላንስ ለመጥራት ቁጥራቸው ስንት እንደሆነ ታውቃለህ? ስማ፣ በስንት ከባድ ችግር ቶሎ የማይደርሱ አምቡላንስ ጭራሽ ለእኔ ደውለህ ጓደኛዬ ራሱን ስተወርቆብኝ ነው ብትላቸው ይሄማ እየቀለደብን ነው ብለው ክስ ነበር የመሰረቱብህ። እሺ ምን አድርገህ ነው የሚከሱኝ? እኔ እኮ ፊልም ላይ እኮ እንደዛ ሲያደርጉ አይቼ እኮ ነው። ይኸውልህ ያሬዱ፣ አንድ ምክር ልምከርህ። ከዚህ በኋላ ፊልም የሚባል ነገር አቁም በቃ። አይ አይደል፣ ስለ ፊልም ስናወራ አንደኛው ተዋናይ መጣች ነው። እሺ አጅሪት፣ አሁን ደግሞ ለምን መጣሽ? ያሬድን ለማውራት ነው የመጣሁት። መሞት አለመሞቴ ልታረጋግጥ ነው። ይኸውልሽ ያሬድ እንደሆነ በቀላሉ አይሞትም። እሺ ምን ትሆኚ? በሉ እኔ እዚህ ውስጥ መግባት አልፈልግም። ያሬዶ ቶሎ ጨርስና ክርክርህን መኪናውን በደንብ ጣቦሽ። የጦር ግንባር ላይ ትታኝ እንደሄድክ ነው የምቆጥረው። አንተ ባንዳ። እሺ ምን ፈለግሽ? ምንድን ነው የመጣሽው? ይኸውልህ ያሬድ፣ እስከ ዛሬ የተፈጠረው ነገር ሁሉ ያለ መግባባት ነው። ሆን ብዬ ላበሳጭህ አልነበረም። እስከ ዛሬ ለተፈጠረው ነገር ሁሉ በጣም ይቅርታ እና ከዚህ በኋላ ደግሞ አታየኝም። ልሄድ ነው። ምን ልሄድ ነው እንዴ? ወዴት ነው የምትሄጂው? በቃ ሁሉም ነገር ገብቶናል እኮ። በቃ ከዚህ በኋላ እኮ ችግር አይፈጠርም። ምንድን ነው? ቢሆንም ግን ከእቴም ጋር አልተስማማውም። ስለዚህ ወደ እናቴ ጋር ልመለስ ነው ለትንሽ ጊዜም ቢሆን። በቃ ከዚህ በኋላ ትመልሽ ማለት ነው? አይ ምናልባት እጣ ፈንታ ወዴት እንደሚመራን አይታወቅም። ዳግመኛ ልንገናኝ እንችላለን። ተይ እንጂ እባክሽ። ግዴታ ነው። በቃቸው።
ወይኔ ኪያ ምን ሆኜ ነው ግን? ለነገሩ ይበለኝ እዚሁ አርፌ ብቀመጥ ኖሮ እኮ መታች ሰይጣን ሰላሜንም አትነሳኝም ነበር። አንቺ ልጅ ቆይ ምን ሆነሽ ብቻሽን የምታወሪው? ጀማመረሽ እንዴ? ምንድነው ደግሞ የሚጀምረኝ? ያው እብደቱ ነው። እኔ እኮ ሰዎች ሲነግሩኝ አልሰማ ብዬ ነው እንጂ ልጅ ብቻዋን ማውራት በጣም ቆይታለች ተብዬ ነበር። ይሄ አሁን አረጋግጥኩ። ወሬኛ የሆንሽ ልጅ። እኔማ እንደዚሁ ዝም ብዬ ከራሴ ጋር እያወራሁ ነበር። አንቺ እኔ እየሰማሁሽ ዝም ብዬ ከራሴ ጋር እየተነጋገርኩ ነው ትያለሽ እንዴ? ቆይ ደግሞ ምንድነው? ያቺ ሰይጣን ምናምን ስትይ ነበር። የተፈጠረ ነገር አለ እንዴ? ምንድነው? ያመለጠኝ ነገር አለ እንዴ? እቺ ኪያ ናታ። ይኸው እዚህ ቁጭ ብላ ብቻዋን እያወራች ነው። ከዛ ደግሞ ምን ሆነሽ ነው ስላት ምንም አልሆንኩም ትለኛለች። ምን ሆነሽ ነው ኪዩ ብቻሽን እስከ ማውራት ድረስ ያደረሰሽ? ቤቲ እዚህ መታ ነበር። ምን? ቆይ ምን አባቷ ልትሰራ ነው የመጣችው? ማለቴ ለምን መጣች? ቆይ እየተናገረችሽ ነገር አለ? ምን ነው ከኔ ጋር በተገናኘ ነው አፈር ከደሜ ነበር ማበላት። እስኪ አንቺ ደግሞ ዝም በይ ኪዩ። ቆይ የተፈጠረ ነገር አለ? ምን ልትልሽ ነው የመጣችው? ያው እሷማ የመጣችው እንደለመደችው ከሄኖክ እንድርቅ ልታስጠነቅቀኝ ነው። ማለት እንዴት? ቆይ አልገባኝም። ቆይሽ አይደል እንዴ ከሱ ጋር ከተራራቅሽ ነው ወይስ አሁንም ቢሆን ትገናኛላችሁ? አዎ ግን ደግሞ 1-3 ጊዜ ተገናኝተን ነበር። ምን? አንቺ ያምሻል እንዴ? ቆይ ለምንድን ነው ከሱ ጋር የምትገናኘው? እውነት ለመናገር መጀመሪያ እንኳን እየመጣ የነበረው እሱ ነው። ባደረኩት ነገር ተጸጽቻለሁ ይቅርታ አድርግልኝ ምናምን ሲል ነበር። እሺ ከዛስ? ከዛ በህልሜ ራሱን ሲያጠፋ አየሁኝና ያው በሆነው ነገር ተጸጽቶ ራሱ እንዳይጎዳ ላናገረው ብዬ ሄድኩኝ። አይ ቲንክ ስመለስ ቤት ታየኛለሽ መሰለኝ። ይኸውልሽ ሲጀምር ማለት ነው አንቺ የሄድሽበት ምክንያት ምንም ማሳማኝ አይደለም። ሲቀጥል ደግሞ እሱ ለምን የፈለገውን አይሆንም። ምን አገባሽ እንዴ? ሀና ምን ሆነሽ ነው? እኔ እኮ ምንም ቢሆን ሄኖክ ራሱ እንዳይጠፋና እንዲጎዳ አልፈልግም። አልገባኝም ኪያ። አሁንም ለሄኖክ የቀረሽ ፍቅር አለ እንዴ? እንዴ ቆይ ይሄንን አሁን ከፍቅር ጋር ምን አገናኘው? በቃ እኔ እንዲጎዳ ብቻ ስለማልፈልግ ነው። እኔ ግን እንደዛ ብቻ አይመስለኝም። ጭራሽ ደግሞ በህልምሽም ታያዋለሽ። ከዛ ደግሞ ህይወቱን በስነ ስርዓት እንዲመራና እንዲያስተካክል ልትመክሪው ሄድሽ እና ይሄ ምንም ነገር የለውም። ሀና አሁን ማይረባ ነገር እያወራሽ ነው። በቃ እኔ ለሄኖክ የቀረ ምንም አይነት ፍቅር የለኝም። ይኸውልሽ ኪያ እኛ የምንፈልገው አንቺን ደህንነት ነው። ሄኖክ ደግሞ ምን ያክል እንደጎዳሽ ታውቂያለሽ። ስለዚህ እኛ ደግሞ ድጋሚ እንድትጎጅብን አንፈልግም። እኔም እኮ ደግሜ መጎዳት አልፈልግም። ስለዚህ ዳግመኛ ሄኖክ እንዳታገኘው። ይኸውልሽ ኪያ ጥፋቱን አምኖ ይቅርታ መጠየቁ እኮ ትልቅነት ነው። አንቺም ደግሞ ይቅርታ ማድረግሽ ጥሩ ነው። ግን ደግሞ በድጋሚ ይሆናል ብለሽ ስለሱ ማሰብና መጨነቅሽ ሞኝነት ነው። ቆይ እሺ ታዲያ እኔ ምን ላድርግ? በእኔ ምክንያት የሰው ህይወት መጥፋት አለበት? ለምንድን ነው እሱ ራሱን የሚያጠፋው? ይኸውልሽ አንቺ ዝም ብለሽ ስለምትጨነቂ ነው እንጂ ማለት ነው በምንም ተአምር ነው ልጁ ራሱን የማያጠፋው። አዎ ሀና ልክ ናት። ሄኖክ በጭራሽ ራሱን አያጠፋም። ያን ያክል እኮ ጅል አይደለም። አንቺ ዝም ብለሽ ነው የተጨናነቅሽ ያለሽው። ካላችሁ እሺ በቃ ቤቲን ባገኛት ግን ማለት ነው ብጭቅጭቅ ነበር የማደርጋት። የኛ ነብር ብዙ ስራ አለብን። አሁን አርፍሽ ስራሽን ስሪ በቃ። እሺ ቤት ያለ ሰው እኮ ከውጭ ሰው ሲመጣ እንዴት ዋላችሁ ብሎ ሰላምታ ያቀርባል አይደል? ይኸውልሽ ከውጭ የሚገባ ሰው ነው እቤት ላለው ሰው እንዴት ዋላችሁ ብሎ ሰላምታ የሚያቀርቡሽ። ለነገሩ አንቺ ይህንን ብታቂ እኔ በጣም ነበር የሚገርመኝ። ማለት አንቺ ስትመጪ ሰላሜን አላገኝም ደህንነቴ ይነሳል እያልከኝ ነው? ለነገሩ ህልምና ቅኔ እንደፈችው ነው ይባላል። ግን ደግሞ አንቺ ቅኔ ምናምን ራሱ ለአንቺ አያስፈልግም። ግልጹ ልንገርሽ አንቺ ስትመጪ በቃ ደስታዬን አጣለሁ። ቆይ ግን እኔ ይሄን ያህል ምንድን ነው ያደረኩ? ይኸውልሽ ዛሬ ካንቺ ጋር ተጨቃጭቄ ቀኔ ማበላሸት አልፈልግም። እሺ እንደዚህ ደስተኛ እንደሆንኩኝ መዋል ነው ፈልግ። በቃ አትጨቃጨቂ። ቆይ ግን ምን ተገኝቶ ነው እንደዚህ ሆንከው? ወይስ ኪያ አንተ ጋር መታ ደህንነትን ስለጠየቀች ነው እንደዚህ ደስተኛ ያደረገ እንዴ? ቆይ ኪያ እዚህ እንደመጣች እንዴት አወቅሽ? ኧረ እባክህ በአንተ ቤት ማንም ሰው አያየኝም ብለህ ነበር እሷን ስታገኛት የነበረው። እኔ ግን ሁሉንም ነገር ባይኔ አይቻለሁ። ቆይ ግን አንተ እኔን ትተህ ከእሷ ጋር ስለሆንክ ብቻ ደስተኛ ነህ? አንቺ በጣም ደፋር የሆንሽ ልጅ ነሽ። እንዴት ነው ቆይ አንቺ ከኪያ ጋር የምትወዳደሪው? አንቺ እኮ ጨካኝ የሆነ ልብ ነው ያለሽ ቤቲ። ኪያ ማለት ይኸውልሽ እንደ ነጭ ወረቀት ንጹህ የሆነ ልብ ነው ያላት። እሺ ኧረ ለዛ ነው እሷን ትተህ እኔ ጋር የመጣው። ምን ነው ትዝ አይልህም እንዴ? ኪያንና ያንን ጨካኝ ወንድሟን ለመጉዳት እኮ በጣም ብዙ ነገር አድርገናል። ታዲያ ለምን መልካምነቷ ያን ያልታየ?
ተሰሚኛለሽ? ኪያ ላይ እንደዛ በማድረግ ፈጣሪ አንቺን ሰጥቶኝ እየቀጣኝ ነው ያለው። እሺ አረ ጭራሽ ፈጣሪ በአንቺ ምክንያት እየቀጣኝ ነው እያልከኝ ነው? ቆይ ሄኖክ እኔ በዚህ ልክ አሰልችቻለሁ ማለት ነው? ይሄ ክፉ ማንነትሽን ሳላቅ በፊት ያቺ መስኪን ሴት ላይ ብዙ ነገር አድርሻለሁ ቤቴ። እሷ ግን ያደረኳትን ነገር ትታ እኔ ህይወት ላይ መጥፎ ነገር እንዳላደርግ ራሴን የሆነ ነገር እንዳላደርግ ብላ መታ ነግራኝ ነበር። አንቺ ነሽ ቆይ ከኪያ ጋር የምትወዳደሪው? ታውቃለህ ሄኖክ እኔ ለማንም ሰው ግድ ሰጥቶኝ አያውቅም። እኔ ግን አንተ የምትፈልጋትን አይነት ሴት ለመሆን ለራሴ ቃል ገብቼ ነበር አይደል? አሁን እኔ የምፈልጋትን ሴት ለመሆን አንቺ ቃል ብትገቢ፣ ነገር ግን አንቺ ራስሽን ለማዳን ስትይ እኔም መግደልሽ አይቀርምሽ። አንቺ የዚህን ያክል ነሽ ክፋትሽ። እኔ ጨካኝ የሆንኩት ያ ኪሩቤል በሚባል ልጅና ኪያ በምትባል ሴት ምክንያት ነበር። አሁን ግን አንተም ተጨምራል። እኔ ለአንተ በጣም ጥሩ አፍቃሪ፣ ጥሩ ሴት ለመሆን እየሞከርኩኝ ነበር። አንተ ግን አሁን ላይ ሁሉንም ነገር አበላሽተዋል። ይበልጥ አውሬነቴን አጉልቼ እንዳወጣውና ለኪራና ለኪያ ያለኝን ክፋት በደንብ አግዝፌ እንዳይሆን ያደረከኝ። አንቺ እኮ አውሬነትሽ ተደብቆ አያውቅም ነበር። ለእኔ ብቻ ነበር ያልታየኝ ቤቴ። ግን ይኸውልሽ አሁን የአንቺ አውሬነት ለእኔም ታይቶኛለሽ። ከዚህ በኋላ ደግሞ ማለት ነው የኪያን ስም በክፉ እንድታነሽ በፍጹም አልፈቅድልሽም። እኔ ሰላም ብቻ ነው የምፈልገው። ለምን ለምን? ምን ነው በድጋሚ ለኪያ ያለ ፍቅር አገርሽቶ ነው? ንገረኝ እስኪ። አገርሽቶብህ ነው? ትሰማኛለህ? በድጋሚ የኔን ደስታ እንደዚህ ስታበላሹትና ስታጨልሙት ቁጭ ብያ ላይ ምሽ ሁላችሁም የእጃችሁን ታገኛላችሁ። ትሰምኛለሽ ቤቴ? ኪያ ላይ መጥፎ ነገር አደርጋለሁ ብትይ አይደለም ማድረግ ብታስቢ ከኔ ጋር ነው የምትጋጩው። ሰማሽኝ አይደል? እኔ ምንም አላደርግም፣ ግን ደግሞ የሆነ ነገር መሆናቸው አይቀርም። እሱን ደግሞ በቅርቡ ታያለህ። አንቺ ሲጀመር ያምሻል። በቃ ከዚህ በላይ ቀኔን አታበላሹ። ከፊት ለፊት ጥፊልኝ፣ ይጅልኛው። እሺ ችግር የለውም እጠፋልሃለሁ። ግን ደግሞ መነኝ ይሄ ደስታ ዘላቂነት የሚኖረው ከኔ ጋር ስትሆን ብቻ ነው። እኔም እርግጠኛ ነኝ ከአንቺ ጋር ከሆንኩኝ ዘላቂ የሆነ መከራና እንግልት ነው የሚተርፈኝሽ። እሺ ግን ደግሞ ይችን ቃልህን መቼም ቢሆን እንዳትረሳት። የሆነ ቀን ራስህ መተህ ቤቲ ማሪኝ፣ ቤቲ ይቅርበኝ፣ አንቺ ከሁሉም ትሸኛለሽ ብለህ ይቅርታ ትጠይቀኛለህ። አትጠራጠሪ፣ በህልም የራሱ እንደዚህ የምልበት ቀን አይመጣምሽ። ለማንኛውም ጊዜያዊ ደስታህን ቢሆን እንድታጣጥም እኔ ልውጣል። ይግቡ። ቅዱሴ እንዴት ነህ? እንዴት ነህ ኪራ? እንኳን ደህና መጣህ። እንኳን ደህና ቆየኸኝ። ሰሞኑን በጣም ሰርፕራይዝ እያደረከኝ ነው። ምን ላድርግ ብለህ ነው? እንደዚህ እየመጣሁ ላገኘህ እንጂ አንተ እኮ ፈጽሞ አልገኝ ብለሃል። እሱስ ልክ ነህ። የሆነች የተደራረበች ነገር አለች። እሷን ቦታ ላስይዝ ብዬ እኮ ነው። አይ በጣም ጥሩ አድርገሃል። ያው በመሀል ብዙ ክፍተቶች እንደተፈጠሩ ግልጽ ነው። ስለዚህ ስራ ላይ ትኩረት ማድረግ በጣም አሪፍ ነው። ልክ ነህ ቅዱሴ፣ ስለተረዳኸኝ አመሰግናለሁ። ናቲስ እንዴት ነው? ስራ እየሰራ ነው አይደል? በጣም ደህና ነው። ብታይ እለት እለት ለውጡ በጣም እያስገረመኝ ነው ያለው። ሌላ ናቲ ሆኖ ነው የጠበቀኝ። ትንሽ እየረበሸችው ያለችው ከኒና ጋር ያለው ነገር ነው። ያው ከዛ ውጭ ሁሉም ነገር ሰላም ነው። አይ በጣም ደስ ይላል። ያው ከኒና ጋር ያለውም ነገር በጊዜ ሂደት ይስተካከላል ተስፋ አድርጋለሁ። እና ጽናት እንዴት ነች? ደህና ናት። ዛሬ እንደውም ከዛ ከጓደኛዋ ከቤኪ ጋር ቀጠሮ አላት። በእርግጥ እኔንም ጠርቶኝ ነበር፣ ስራ ስላለኝና ስላልተመቸኝ ቀረው እንጂ። አረ አንተንም ከጠራህማ እንደፈራው አይደለም። በጣም አሪፍ ልጅ ነው ማለት ነው። ስራ ባይኖርብህና ብትሄድ በደንብ ብታወራው አሪፍ ነበር። አዎ ግን ምን እያደረጉ ይመስላል? ያው በእርግጥ አብሮ አደግ ናቸው። ስላሳለፉት ስለ ልጅነታቸው ምናምን ነው የሚያወሩት አይደል? ግን ምን የሚያወሩ ይመስላል ቅዱሴ? እኔ ምን አውቃለሁ? እኔ እዚህ ከአንተ ጋር እያወራሁ ነው ያለሁት። እዛ የሚወራው እንዴት ላቅ እችላለሁ? ልክ ነህ። በእርግጥ እዚህ ነው ያለው። እንዴት ታውቃለህ? ግን ያው ውጭ ስላሳለፈው ህይወት ምናምን እየነገራት አይመስልም? እሷ ደግሞ ስለ ትዳሯ ምናምን እያወራችው። ሰውዬ እኔ ምን አውቃለሁ? እኔ የምታስጨንቀኝ ወይ ለምን ሄዳ አትቀላቀላቸው? ወይ አልሄድም እንዴ ስራ አለብኝ ብያት ደግሞ ተመልሼ ብሄድ ሌላ ነገር ነው ይመስለው። ኧረ ይቅር በቃ እንግዲህ አርፈህ ተቀመጥ። ሁለት ወዶ አይሆንም። ቀና እንዴ ማ እኔ ኪራ ደግሞ ምን ይሁን ብዬ ነው ለአንድ ዲያስፖራ ሙቃ ነው። ሁኔታ ግን አይመስለኝም። እኔ
አው ስለምወዳት እኮ ነው። ሚስቴ አይደለች? በእርግጥ ይሄኔ ስለኔ ስለ ትዳሯ ምናምን እያወራች ነው የሚሆነው አይመስልም? እኔም እንደዛ ነው ማስበው። ግን እንዴት እስካሁን ስቅ አላለም? ማለት የምስቅታ ያው ሰው በሌለበት ስሙ ሲነሳና ስለሱ ሲወራ ስቅ ይለዋል ይባላል። እና ስላንተ እያወራች ከሆነ እንዴት እስካሁን ስቅ አላለም ብዬ እኮ። እንዴ አዎ ልክ ነህ እኮ። እስካሁን እኮ ስቅ አላለኝም። ይሄ ማለት እኮ ስለኔ እያወራች አይደለም ማለት ነው አይደል? ወይኔ ኪራ እንዴ! ኧረ አንተ ተረጋጋ፣ ስቀልድ ነው። ምን እየሆንክ ነው ያለው? ይልቃን ነገር ልንገር። ምንድን ነው እሱ? የተፈጠረ ነገር አለ እንዴ? አይ የለም፣ ግን ወደዚህ ስመጣ ውጭ ላይ ቤቲን አግኝቻት ነበር። ቤቲ? እዚህ አካባቢ ደግሞ ምን ልትሰራ መጣች? የቱ ጋር ያገኛት? እዚህ ውጭ ነው ያገኘኋት ይመስለኛል። ኪያን አግኝታ ስትመለስ ነው የተገጣጠም ነው። ከኪያ ጋር ደግሞ ምን ጉዳይ ኖራት ነው ስራ ቦታዋ ድረስ መታ የምታወራት? ያው ቤቴ አይደለች መች ጉዳይ ታጣለች ብለህ ነው። ምንድነው ጉዳዩን አውቀዋል እንዴ? አይ ያን ያህል አላውቅም፣ ግን ጠይቂያት ነበረ ምን ታደርጊያለሽ እዚህ ብዬ። ኪያን ላስጠነቅቃት ነው የመጣሁት። ከትዳሬ ዞር በይ፣ ትዳሬ አካባቢ አታንዣቢ ልላት ላስጠነቅቃት ነው የመጣሁት አለች። እንዴ ቆይ እነዚህ ሰዎች ምንድነው የሚፈልጉት? ኪያን ደግሞ ምን ብላ ነው ትዳሬን ልበጠብጪ ነው ብላ የምትከሳት? ኪያ እኮ አሁን እነሱን ረስታ የራሷን ህይወት እየኖረች ነው አይደል? ልክ ነህ ኪራ፣ እኔም እንደዛ ነው ማስበው። ኪያ አሁን ላይ ሄኖክ አካባቢ ትገኛለች ወይም እሱን ትፈልገዋለች ብዬ አላስብም። ግን ደግሞ ቤት የምትለው ሰፈር ድረስ በር ላይ መታ አናግረው ነው የተመለሰችው። ከትዳሬ ውጪ ልላት ነው የመጣሁት ነው ያለች። ኪያ ያለምንም ምክንያት እነሱ ቤት ልትሄድ አትችልም ቅዱሴ። ቤቲ እኛ ዙሪያ ማንዣበብ ስለምትወድ ነው። እንግዲህ እንደዚህ አይነት ነገሮች መፈጠራቸው አይቀርም። ቀለል አድርጎ ማለፍ ነው ኪራ። በቃ ልፈራረምና እንሂድ። እኔ የምልህ ግን ቅዱሴ ግን ምን እያደረጉ ይመስላል? አንተ ሰውዬ እያበድክ ነው መሰለኝ። አሁን ይኸውልህ አይምሮህ ሌላ ነገር ከማሰብ በፊት ሌላ ነገር ከመፈጠሩ በፊት ሄደህ ተቀላቀላቸው፣ እንደዛ ይሻላል። አይ አሁን ድንገት ብሄድ ምን ይሉኛል? ግን እኮ እንደውም ደስ ሊላቸው ይችላል። እንደውም ድንገት ሄጄ ሰርፕራይዝ አደርጋቸዋለሁ። በል አንተም ተነስ። ምንድን ነው አስር ስልኬን እያወጣ የምትመልሰው እያወጣ የምትመልሰው? የምጠብቀው ስልክ አለ ወይስ ምንድን ነው እሱ? ኧረ ዝም ብዬ ነው። ቆይ ግን ቅዱሴ ቁርስ ብለው ተገናኝተው እስካሁን ድረስ ምን ያደርጋሉ? አልቆዩም? እንደዚህ ከምትብሰለሰል ቆይ ለምን አትደውልላት? አይ መደወልማ የለብኝም። እስክደውል ብጠብቅ ይሻላል። በዛውም ባሏ ምን ያህል እንደናፈቃትና እንዳልናፈቃት አረጋግጥበታል። ግን ቅዱሴ ታውቃለህ፣ በቀን ውስጥ ድምጿን ካልሰማው የዋልኩ ራሱ አይመስለኝም። የምር ታስቀናላችሁ። አግብታ አታስቀናና እንደዚህ በሰው እየቀና ነው። ቆይ አንተ ልጅ እንደዚህ ልታረጅ ነው እንዴ? ተወኝ እስኪ። ምናልባት የኔ ሔዋን አልተወለደችም ይሆናል፣ ወይ ደግሞ ተወልዳ መንገድ ላይ ጠፍታ ሊሆን ይችላል። አይዞ ቅዱሴ፣ ያንተዋ ቀስ ብላ በዝግታ እየመጣች ነው የሚሆነው። በዝግታ በኤሊ ነው እንደ የምትመጣው እሷ። የምር ግን ኪራ ጽናትን አይነት ሚስት ማግኘት መታደልን ይጠይቃል። ልክ ነህ ቅዱሴ። እንደውም ቆይ ልደውልላት፣ ሞራሌን አመጣኸው። ሄሎ የኔ ሚስት፣ እንዴት ነሽ የኔ ያለ? ቆይ ምን ሆነሽ ነው ስልክ ማታነሺው? መናፈቅ ብቻ። አንቺ ከጎኔ ስጠፊ እኮ ሰዓቱ ራሱ መቁጠር ያቆማል። እኔ የምልሽ ዛሬ ከቤኪ ጋር እንዴት ሆናችሁ? መናፈቅ ብቻ። አንቺ ከጎኔ ስጠፊ እኮ ሰዓቱ ራሱ መቁጠር ያቆማል። እኔ የምልሽ ዛሬ ከቤኪ ጋር ምን አወራችሁ? እውነት ነው። እኔ እኮ እድለኛነቴን የማውቀው አንቺን ባገኘሁበት ቀን ነው። ይሄኔ አበባ በጣም ነው የምወድሽ። እሺ በቃ እየመጣሁ ነው። ሄኖክ እንዴት መጣ? እንዴት ገባ? ቆይ በሩ ቁልፍ ነበር እንዴ? ቤት በኩል ነው የገባኸው? ምንድነው በአንድ ጊዜ ሶስት ጥያቄ ጠየቀሽ እኮ ዝግብግብ አደረግሽኝ እኮ። ትሰማኛለህ? ካለ ፍቃዴ ነው ቤቴ ውስጥ የገባው ብዬ ፖሊስ ጠርቼ ሳላስቀፈድድ ውጣልኝ። በቃ በቃ በቃ
ከዚህ በላይ አንወሻሻ። ምንድን ነው ምንም እኛ ብንራራቅ እኮ ልብሽና ልቤ አብሮ ናቸው ያሉት። በቃ እድል እንስጣቸው ኪ። እሺ ሄኖክ፣ አሁን ሰክረ በስካር መንፈስ ሆነ ከሆነ ተረጋግተን ነገ እናወራለን። ግን አሁን ከዚህ ሂድ ሄኖክ፣ እባክህ ከህይወቴም ከቤቴም አሁን ውጣ። አልችልም። እኔ ከአንቺ ተለይቼ መኖር አልችልም ኪያ። ሰማኛለህ ሄኖክ፣ ዳግመኛ ደግመህ የምትጠጋኝ ከሆነ ከዚህም ቤት ማትሄድ ከሆነ በዚህ ቢላ ወጋሃለሁ።